ምንድን ነው የምትፈልጊው? ምን አይነት ጥያቄ ነው? ምን ልፈልግ እችላለሁ? ማን ነበር ስምሽ? ትሁት። ይኸውልሽ እኔ በምናሴ ምንም አይነት ቀልድ አላውቅም። አሁን ከምናሴ ምን እንደምትፈልጊ ንገሪ። እኔ ምንም አልፈልግም። እና ምንም ካልፈለግሽ ስራ ቦታው ድረስ ምንድን ነው የሚያመላልስሽ? ብመላለስ ችግር አለው? ይኸውልሽ ትሁት፣ ወንድሜ በጣም ብዙ ኃላፊነት የተሸከመ ልጅ ነው። ሌላ ጭንቀትና ችግር እንድትሆኝበት አልፈልግም። ቆይ እናንተ ልጆች ግን እንዴት ነው እያያችሁኝ ያላችሁት? እንደዚህ አድርገን ተቀልጃለሽ እንዴ? ምናሴ ችግር እንድትሆኝብኝ አልፈልግም ማለት አሁን ደግሞ አንቺ ደገምሽው። ይኸውልሽ ትሁት፣ ምናሴ እንደሚታየው አይነት ልጅ አይደለም። የሚታየው እንዴት ነው? ምናሴ ከእድሜው በላይ በጣም የበሰለ ልጅ ነው። አሁን ደግሞ በአንቺ ምክንያት አብዝቶ እየተጨነቀ ነው። ስለ እኔ ምን ያስጨንቀዋል? ስትጠፊ ለምን ጠፋ ይችላል። ስትመጪ ደግሞ ፍላጎትሽን ማወቅ ይከብደዋል። ይህን ያህል ችግር ለመሆን አልነበረም ስራ ቦታው ድረስ የምመጣው። እኔ አንቺን ለማጨናነቅ አይደለም እዚህ ድረስ የጠራሁሽ፣ ግን ደግሞ ምናሴ ውስጥ እየተፈጠረ ያለውን ጥያቄ እንድትመልሽልኝ ነው። እኔ ምን ብዬ ነው ጥያቄው መመልስለት? በቃ ቡና መጠጣቱ ነው ክብር እና እንጂ ቡና እኮ የምሁራን መጠጥ ነው። እስኪ እንደው ግን ልብ ብለህ ታውቃለህ ቤተሰቦች ቡና ሲጠጡ ስለምን እንደሚያወሩ? አቤት ቡና ላይ ያለው ሀሜት ነው። ሌላ ምን ወሬ አለ እንዴ? አረ በቃችሁ። ጭራሽ ደግሞ በቡና ልትከራከሩ ነው እንዴ? እውነትሽን ነው አንዬ። ግን እና ሲርስ ደውዬላቸው ነበር አንመጣም አሉኝ። ደግሞ አባዬ ሳልነግርህ አሴር እኮ ጠበቃ ቀጠረልን። ይሄ ምን ጠበቃ? የማየን የፍርድ ቤት ጉዳይ የሚከታተል ጠበቃ ነው። እውነትሽን ነው አንዬ? አዎ ፋኖሴ፣ አሴር ከአይምሮዬ በላይ እየሆነብኝ ነው። አሴር እኮ አልተማረም እንጂ ምሁር ነው በጣም አባዬ። እኔ እንኳን ያላሰብኩትን እኮ ነው አስቦ ያደረገው። አንዬ ይሄን የመሰለ ልጅ ነው ታዲያ። ኖላዊ አሁን ደግሞ ልትመክራት ነው አይደል? በመክራት ምን ችግር አለው? ልጅ አይደለችም እንዴ? እውነቱን ነው ይምከረኝ እንዴ አንዬ። ትገባ? እሺ ይቅርታ፣ ከወይዘሮ ሜላት ጋር አይቻችሁ ነበር። ቆይ ወይዘሮ ሜላት ማነት? ይኸውልህ የኔ ወንድም፣ እኔ ላግዝ ብቻ ነው የምፈልገው። መጀመሪያ ወይዘሮ ሜላት ማናት የሚለውን በደንብ አድርገህ መልስልኝ። የኔ እናንተ መሸዋወድ ለሴትዮዋ ምንም ስለማይጠቅማት ግልጹን ብናወራ አይሻልም ብለህ ነው? ቅርታ፣ ስምህን ማን አልከኝ? ታደሰ እባላለሁ። ይኸውልህ ታደሰ፣ እኔ ወይዘሮ ሜላት የምትባል ሴት በጭራሽ አላውቅም። ይኸውልህ ወንድም፣ እሱ ያዝከው ዶክሜንት የእሷ እንደሆነ አውቃለሁ። ሰውዬ አላውቅም አልኩህ እኮ። መብት አይደለም እንዴ? ምን እየሆንክ ነው? ተረጋጋ እንጂ። እኔ እኮ እሷን ማገዝ ብቻ ነው የፈለግኩት እኮ አይደለ? እኔ እርዳታ ድርጅት አልፈልግም። እሷን ማገዝ የምትፈልግ ከሆነ እሷን ቀጥታ ሄደህ መርዳት ትችላለህ። ኦኬ? ጆሮ ቃል በገባው መሰረት ለወይዘሮ ሜላት ጠበቃ ቆመላት ማለት ነው። እንግዲህ ጠበቃው በባለፈው ያን ሁሉ ግርግር ከፈጠረችበት እና አልቀበልም ካለችው በኋላ ድጋሜ ግን ጆሮ ሁሉን ነገር አሳምኖ እሷን ፈቃደኛ እንደሆነች ስለነገረው ጠበቃው ጋር ድጋሜ ተገናኝተዋል ማለት ነው። እናም ያን ሁሉ ድንፋታ ያ ሁሉ ነገር አድርጋ እንዴት አሁን ላይ ልታምንልሽ አለች ብሎ እየጠየቀው ነበር። እሱም ያው ያለችበት ችግር በጣም ከባድ ስለሆነ አሁን ላይ እኔ እንደላኩላት ስለገባትና ስላወቀች ልጅቷ ስላሳመነቻት ነው ብሎ ወይዘሮ ሜላትን ቀጥረው ተነጋገሩ ማለት ነው። እናም ሀና ያለውን ነገር ሙሉ በሙሉ ስለነገረቻት ስጋት አይግባ፣ አንተ ደግሞ በደንብ የተማመንብሃለሁ እንድታስተካክልለት ብሎ ወይዘሮ ሜላትም አርፍዳ ነበር የመጣችው ማለት ነው። እናም ጆሮም ሁለታቸው በደንብ በግልጽ እንዲወያዩ ጥሏቸው ሄደ። እናም በደንብ ያለውን ነገር ነገረችው። እኔ ከዚህ በኋላ ሰው ማመን ትቻለሁ፣ ይህ ጉዳይ እንደውም ይቅር ብዬ ነበር ጆሮ ስለማምንበትና በሱም ስለምተማመንበት ነው ይህን ጉዳይ ሙሉ በሙሉ አሳልፍ የሚሰጥህና ቢያንስ እንዲታመንላት ጉዳዩን በስሬስ እንዲይዘው ነገራትና እሱም ጉዳዩን በስሬስ እንዲይዘውና የተቻለውን ያክል ነገር ሁሉ እንደሚጥር ነገራትና ቃል ገባላት ማለት ነው። እናም የወይዘሮ ሜላት የፍርድ ቤት ጉዳይ በአዲስ ኬዝ ይዞ ሙሉ በሙሉ ሙሉ ዶክመንቷን ሁሉ አሳልፋ ሰጥተዋለች። እናም በጥሩ ጠበቃ ስለሆነ ገንዘቡን ጆሮ ሊከፍል ነው ማለት ነው። እናም ያለውን ነገር ሁሉ አስረድተዋለች። እናም አንድ ጥያቄ ጠየቃ። እሱም የጠየቃት ጥያቄ ምንድነው? ይህ ሁሉ ነገር ሲፈጠር አንቺ የት ነበርሽ? እንዴት ይህ ሁሉ ነገር ሲፈጠር አላየሽም? ብሎ ሲጠይቃት እሷም የነበረችበትን ሁኔታ ልጇ ከ16 ዓመት
በኋላ መታ በእሷ ጉዳይ ቢዚ እንደነበረች እና በዛ አጋጣሚ ነው እንግዲህ ጠላቶቿ ገብተው ድርጅቷን እንዳፈረሱት የነገረችው ማለት ነው። እሱም በጣም ተገርሞ በዚህም ጉዳይ ላይ እንግዲህ እሱ እንደሚሰራላት ቃል ገብቶላታል ማለት ነው። ወይዘሮ ሜላትም አሳልፋ ጉዳዩን ሰጥታ እንግዲህ ወደ ራሷ ወደ ስራዋ ሙሉ በሙሉ ተመልሳለች። ኢዩኤልም ወይዘሮ ሜላትና ሉሊት የገቡበትን ሰጣ ገባ በግልጽ የተረዳ ይመስላል። እናም ሉሊትን ለብቻዋ መንገድ ላይ ሊያናግራት ሞከረ እና ላናግርሽ እፈልጋለሁ ሲላተኝ ለምን ቢሮ መናገር አትችልም? እንዴት ስላት አይ ሁሉም ማንም ማወቅ እንዲያውቅ ስለማልፈልግ አንቺን በብቻሽን ብቻ ነው ማውራት የምፈልገው ብሎ እናም ወይዘሮ ሜላት ያለሽ ነገር ጥሩ እንዳልሆነ አውቃለሁ። ስለዚህ እሷ በጣም ጥሩ ሰው ናት፣ የራሷ የሆነ ችግር አለባት፣ ታያት በቃ ከእሷ ራስ ላይ ውረጃ፣ አንቺ ስራሽን ስሪ ብሎ ነገራት ማለት ነው። እኔ ከእሷ ጋር ምንም ችግር የለብኝም ብላለች ሉሊት ማለት ነው። ነገር ግን ችግር እንዳለባት በግልጽ ሁሉም ገብቷቸዋል። እሷ ያደረገችው ያለችው ነገር ሁሉ ትክክል እንዳልሆነና ወይዘሮ ሜላት በጣም ጥሩ ሰው እንደሆነች ከዚህ በፊት ድርጅት እንደነበራት ያም ድርጅት ከስሮባት አሁን ላይ ቤተሰቦቿን ለማኖር በጣም ብዙ ፈተና እያለፈች እንደሆነ የራሷ ችግር ከበቂው በላይ ስለሆነ ሌላ ችግር አትሆኝበት ብሎ ማስጠንቀቂያ ሰጥቷታል። እሷም እንደማትደርስባት ነው የተናገረችው። ነገር ግን ከወይዘሮ ሜላት ራስ የምትወርድ አትመስልም። በጣም ነው ጠምዳ የያዘቻት ሉሊት ማለት ነው። ትሁትም ከጠፋችበት ተመልሳ መጣለች ማለት ነው። እንግዲህ ከምናሴ ፍቅር ይዟት ነበር። ባለፈው ፍቅር ብሎ ሲጠራት ከሰማች በኋላ በዛ ምክንያት ተናዳ ጠፍታ ነበረ። እናም አሁን ተመልሳ መጣለች። ግን ምናሴ በጣም ተናዶባት ነበር። እኔ አንቺን ነገር ሊገባኝ አልቻለም። እኔ የራሴ የሆነ ችግር አለብኝ። አንቺ ስትፈልጊ ትሄጃለሽ፣ ስትፈልጊ ትመጫለሽ። ስለዚህ እኔ የራሴ የሆነ ቤተሰብ ኃላፊነት ችግር ያለብኝ ስለሆነ በአንቺ ጉዳይ ደግሞ ሌላ መጨነቅ አልፈልግም ብሎ እውነቱን ነገራት ማለት ነው። እሷም እያስጨነቁ ከሆነ በጣም ይቅርታ ድጋሚ አልመጣም ብላ ጥላው ሄዳለች ማለት ነው። እናም እሷም ያው ግራ ገብቷታል። የእሷ ነገር በጣም ግራ ገብቷል። ምክንያቱም ትመጣለች፣ የመጣችበትን ምክንያት ደግሞ በግልጽ አያውቅም። ተመልሳ ደግሞ የሆነ ነገር ሲላት በግልጽ ሳታወራ ሳያስረዳት ደግሞ ትሄዳለች። ስለዚህ ተይኝ በቃ ከዚህ አትምጭ ብሎ ቆርጦ ተናግሯል ማለት ነው። ትሁትም እንግዲህ ድጋሚ አልመጣም አልረብሽም አንተን ብላ ጥለው ሄዳለች። ሰላሚናም ስልክ ደውላ ልታገኛት ሞክራ ነበረ እና እንዴት መጣሽ እንዴት ልትደውይልኝ ቻለሽ ስላት ያው ቁጥሩን ከእሱ ወስጄ ነው። ስለዚህ ወንድሜ የራሱ የሆነ ኃላፊነትና ችግር ያለበት ሰው ነው። ደግሞ የአንቺ ችግር እንድትሆኝበት አልፈልግም። በቃ ያለውን ነገር በግልጽ ተነጋገሩና እኔ እሱ እንዲጨነቅ አልፈልግም። በአንቺ ጉዳይ ደግሞ በጣም እየተጨነቀ ነው። ስትሄጅ በምን ምክንያት እንደሻት አያውቅም። ስትመጭ ደግሞ ለምን በግልጽ ሁኔታዎችን አታስረጅም። ስለዚህ እሱ እየተጨነቀ ስለሆነ ከዚህ በኋላ ተይው ብላታለች እና እሷም በቃ ድጋሚ አልመጣም ብላ ነበር። እንዳትመጭ እያስገደድኩት ሳይሆን ቢያንስ ያለውን ነገር በግልጽ ስሜትሽን ተናገሪ ብላ ሰላምም ነግራታለች ማለት ነው። ሙሉ በሙሉ ያለውን ነገር ግልጽ አድርጋ ወንድሟ ምክንያቱም በእሷ ምክንያት እየተጨነቀ በአንቺ ምክንያት እሱ ሲጨነቅ ማየት አልፈልግም ብላ ነግራታለች። ያለውን ሁሉንም ነገር ሰላሚና አቶ መዘክርም ታደሰን ወይዘሮ ሜላት የፍርድ ቤት ጉዳይ እንዲከታተልለት ልኮት ነበር። እናም ወይዘሮ ሜላትን እየተከታተለ እያለ እንግዲህ ጆሮ ከቀጠረው ጠበቃ ጋር ሲነጋገሩ አይቷል ስለነበር እሱም ቁጭ ብሎ ካፌ እየጠጣ ጉዳዩን የወይዘሮ ሜላትን ፋይል እያገላበጠ እያየ እያለ እንዳጋጣሚ መጣና ስጨርስ እባክህ ላወራህ እፈልጋለሁ አለ። እኔ ስራዬን በጣም ስለምወደው መቼም ቢሆን አልጨርስም፣ ስለዚህ እስከምሞት ድረስ ጠብቀኛለህ ማለት ነው ብሎት ነበር። ከዛም በኋላ እሱን ያስከውን ነገር ስጨርስ ነው ያልኩ ብሎ መጨረሻ ላይ የመጣህበትን ጉዳይ ተናገር፣ ምንድን ነው የምትፈልገው ሲለው ከወይዘሮ ሜላት ላይ ከእሷ ጋር ይቻሃለው ብሎ ነገረው ማለት ነው። እና ምን ማለት ፈልገው ነው ስለ ወይዘሮ ሜላት የምታውቀውን ነገር ነገረኝ ብሎ ሲነው ያው እኔ እናንተ አንሻወድም፣ እኔ እናንተ መሻወድ ለእሷ ስለማይጠቅማት እውነቱን ተነጋገር ብሎ እንግዲህ ከወይዘሮ ሜላት ጋር ያልያዘውን ፋይል የእሷ እንደሆነ ነግሮታል። እና በዚህ ምክንያት በጣም ነው ግራ የገባው ማለት ነው። ጠበቃው ጆሮንም አግኝቶት ነበረ። ከተምቹ ጋር ነበር ያገኘው። ያው ተምቹ እንደተለመደው ትልቅ ሰው አገኘ፣ ቁም ነገር ላይ ሆነ ምናምን አያገባውም፣ ዝም ብሎ መቀባጠር ነበር። እናም ጓደኛዬ ነው ብሎ አስተዋወቀው እና ቆይ እሷ ወይዘሮ ሜላት ሊረዳት የሚችል የምታውቀው ባለሀብት ዘመድ ወይ ደግሞ የሆነ ሰው አላት እንዴ ብሎ ጠየቀው ማለት ነው። እናም ጆሮ ምንም የሚያውቀው ባለሀብትም ሆነ ወይዘሮ ሜላትን ሊረዳት የሚችል ሰው እንደሌለ ግልጽ አድርጎ ነግሮታል ማለት ነው። እናም ታደሰን እንዳገኘው ግን በግልጽ አልተናገረም። ሀኒቾም ወደ አባቷ ቤት ሄዳ ቡና እየጠጡ ነበረ። እናም በዛም ምክንያት ጆሮ ለወይዘሮ ሜላት ጠበቃ እንደቀጠረላት እና በጣም
ከአእምሮዬ በላይ ሆነብኝ እና እንደው እኔ ያላሰብኩትን ሁላ ነው ያሰበው። በጣም ጎበዝ ልጅ ነው ብላ እያደነቀችው ነበር። አባባ ኖላዊም በጣም ነው የተገረሙት ማለት ነው በጆሮ ስራ። ምክንያቱም እሱ እኮ ባልተማረም እንጂ በጣም ጎበዝና ጠንካራ ልጅ ነው እና ይህን የመሰለ ልጅ ነው ታዲያ የተውሽው ብሎ ሲላት ምን ላድርግ እኔ እኮ እሱ የሚፈልገውን ነገር አንተ ምን ትመክረኛለህ ብላ ስትለው ያው እሱ የሚፈልገውን ነገር ሁሉ እንድታረጊለት ነው። አንቺ የምትፈልገውን ብቻ ሳይሆን እሱ የሚፈልገውን አርጊለት አላት እና በዚህ ምክንያት እንግዲህ ሀኒቾ በራስሽ እኔም ምንም ልልሽ አልችልም። አንቺ በራስሽ ምን እንደሚፈልግ ምን እንደሚወድ ስለምታውቂ አንቺ አድርጊለት ብሎ በዚህ ምክንያት ከጆሮ ጋር በጣም ያላቸው ቅርርብ አሁን ላይ ከጊዜ ወደ ጊዜ ሳይታወቃቸውም ቢሆን እየታረቁ ነው። እናም ሀኒቾም ጆሮን አመስግኖ ነበር። እሱ ግን ምን ነው እናንተ ብዙ ነገር አድርጋችሁልን፣ እናንተ አካበዳችሁት በጣም። እኛ እኮ በልተን ጠግቦ መጥገብ ራሱ በልቶ ማደር ምን እንደሆነ ያወቅ ነው በእናንተ ነው። ለጨዋታም ቢሆን እያልን እየመጣን እናንተ ቤት ነበር ስንበላና ስንመገብ የነበርና ያን ሁሉ ነገር አልረሳ ነውም። ደግሞ እኔ ደስ ብሎኝ ስለማያደርገው ምንም ምስጋና አያስፈልገኝም ብሎ በግልጽ ነግራታለች ሀኒቾ ማለት ነው። እና ውለታውን የማይረሳ ጀግና ሰው ነው ጆሮን ለመናገር። አሁን ላይ ወይዘሮ ሜላት ሊደርስላት ነው። ያው ደግሞ በደንብ ኬዙን ከያዘው ገንዘቧና ንብረቷ ሙሉ በሙሉ ይመለሳል ብለን ተስፋ እናደርጋለን።